ምን ትሰሪያለሽ? ምንድነው ይሄ እዚህ ቤት ውስጥ የሁላ ሰው የሚሰራል? ምን ትሰሪያለሽ? እኔ ነኝ የምገልሰን ነው። ማን አንቺ? የማን ምንድነው እየተፈጠረ? ምንድነው የምረጋጋው? ምንድነው ምን ይዤ ነው የምረጋጋው? ተረጋጊና ለምንድን ነው ዝም የሚለኝ? ተነሳ አንተ ሰው ያወራልን መሞቻሽን እያቀረብሽ ነው። በጣም ምን አይነት ራት መሞቻሽን እያፋጠንሽ ነው። እንዳትነኩት ወንጀል አቁሙ። ከዛ በኋላ ኦልሞስት 3 የሚሆኑ ቅያሶችን በእግሩ ነው የሚሄደው። ምንድነው እዚህ ቤት የምትሰሪው? ምንድነው የምትሰሪው? ገዛ ቤት መጥተህ ይክክትላል እንዴ? የእሱ ቤት አይደል እንዴ? አንተ በእናትህ ውጭ ነው ያውራኝ። ውጣ ከቤቴ። እንዴት ነው ወንድ ልጅ አይደለ እንዴ? ዝም ብለህ ቁጭ የምትለው አንተ? የሰራኸው ነገር አለ? ማን ስለምን ወንጀለኛ ሆንክ? አዎ አይደለ? ሌላ እኔ ራሱ ገለሃለሁ። እሺ ወንጀለኛ አይደለም ሚና በጣም ለምንድን ነው የማመሳሰለው? በጣም ጀመሪ ፋለ ማውራት መፍትሄ ነው የሚያስገድደኛል። ወንጀለኛ በህግ በኩል ለመጣው እኮ ስለኔም ለማወቅ አይደለም። አዎ ወንድሜ ስለዚህ ስለነሱ ጀምር ማንንም የሚያቀል ማለት አይቻልም። ሰውራ ግን ስሙን አላውቀውም ብለህ ነበር። አሁን አስታወስኩት። ቅድም አታውቀውም ነበር፣ አሁን አስታወስከው። ሰዎች ምን እየሰራህ ነው አንተ? ይሄ ምንድነው? እዚህ ፎቶ ይሄ ወንጀል ስር ጭራሽ ተይዛችሁ ተጓተታችሁ። ዛሬ 8 ወር በፊት አንተ በየትኛው ማቅጣጫ በኩል እዛ አካባቢ ላይ ሱቅ አልነበረ? እንኖረው አንደኛው ላይ ነው። ትልቅ ቤት ነው፣ ግቢው ሰፊ ነው። ማንንም መጥቶ ቢኖር የሚያርፍበት ነው። የሚጠብ ነገር የለውም። ቤቱ ትልቅ ነው። ከወጡ በኋላ ከሆነ ያህል ጊዜ በኋላ ከእርሱ ጋር የመገናኘት ድጋሚ የመጡ የነበሩ ልጆች ተመልሶ የመምጣት ነገር አለ? ምንም ተመልሶ የሚመጣ ልጅ የለም። አዳዲስ ነው ምን ጊዜም የሚመጣው ነው ነገር የለም። አባቴን እኮ ነው የወሰድከው። አባቴን እኮ ነው እያገትክ ያለው። ከማን ጋር እየተጋጨ እንደሆነ አንተ ራስህ እየገባህ አይደለም መሰለኝ። ፈልገዋለሁ ምንም ነገር ከመፈጠሩ በፊት ሌላ ነገር ውስጥ ከምንገባ አባቴ የምትመልስ ይሻላል። ፈስ እንድጠራው አልፈቀድልህም። በስነ ስርዓት በስሙ ጥራው። ይሄ መድኃኒት ቀማሚ በጅምላ ሰዎችን የሚጨፈጭፍ በዚህ ሰዓት ላይ አላማ ምንድነው? አንተ ቆይ አንተ ማንነኝ ነው የምትለው? ምንድነው አላማ? ያችሁት አባቴን አግታችሁ ስለወሰዳችሁት ብቻውን ስላገኛችሁት የዛ ቀን መጀመሪያ በእኔ ነው እሺ የተገኘው። የዛ ቀን ለእኔ ሲል ነው። የኔ አባት ወንጀለኛ አይደለም። ገባ? ወንጀለኛ ቢሆን በህግ ነው መጠየቅ ያለበት። ሲጀመር ወንጀለኛ አይደለም። ጭራሽ ወንጀለኛ የኔን አባት ወንጀለኛ። እህቴ መሆን ልታገዝነሽ ነው የቀራት። ምክንያቱም እናቷን አታለች፣ አባቷን አታለች። ቤት ውስጥ ብቻዋን ነው ያለች። እንኳን እሱን ጥላውን መፍራት አለብህ። እኔ ነኝ እሱን ጥላ መፈራ? አዎ። ስለዚህ አባትሽን በደንብ አርገሽ ታውቂዋለሽ ማለት ነው አይደለ? አሳምሬ ነው አባቴ አይደል እንዴ? ለምንድን ነው የማላውቀው? ምን ያህል ጨካኝና አረመኔ እንደሆነም በደንብ አርገሽ ታውቂያለሽ ማለት ነው። የልጅ አስገዳይ እባክሽ ተረጋጋ። እንዴት ነው ልጅ ሞቶ ልጅ አስገድሎ አንተ ተባባሪ ነበር። አንተ አርፈህ ተቀመጥ። ልጅ ገዳይ ያስልኝ ሰለሞን ምን ትሰሪያለሽ አንቺ እዚህ? ደግሞ አንተ እዚህ ምን ትሰራለህ? አንቺ እዚህ ምን ትሰሪያለሽ? ምንድነው ይሄ እዚህ ቤት ውስጥ የሁላ ሰው የሚሰራል? አይመለከትሽ። ምን ትሰሪያለሽ አንቺ? ቆይ ማናት እቺ ደግሞ? ምን ትሰሪያለሽ? ግቢ። ሰናይ ምንድነው እየተፈጠረ ያለው? ለምንድን ነው የማትነግረኝ? አንተ ደግሞ እዚህ ምን ትሰራለህ? አንቺ እዚህ ቤት ምን ትሰሪያለሽ? አንተ ራሱ እዚህ ቤት ምን ትሰራለህ? ይሄ ማን ቤት እንደሆነ አውቃለሁ። አዎ የማን ቤት እንደሆነ አውቃለሁ። ምን ትሰሪያለሽ አንቺ እዚህ ቤት? ምንድነው እየተፈጠረ ያለው? ትታወቃለህ? አንቺ የደጀኔ ልጅ አይደለሽ እንዴ? እዚህ ቤት ምን ትሰሪያለሽ? እቺ ማን ነሽ? ደጀኔ ያሁን ምን ታገተ የሚባለው ሰው የደጀኔ ልጅ ነው። እዚህ ቤት ምን ትሰሪያለሽ? ቆይ እኔ ግልጽ ነው። አንተ እዚህ ምን ታረጋለህ? ምንድነው ካሜራ? ብራዘር ማናት? ለኔ ያስረዳኝ። ማናት? ምንድነሽ አንቺ እዚህ ቤት? ማናት? ቀናምነ ተናገረ። ራሱ እዚህ ምን ታረጋለሽ? እኔ ስራዬን እየሰራው ነው ያለሁት። የአባትሽን ጉዳይ እየመረመርኩ ነው ያለሁት። እና ምን አገናኘው እንዴ ከዚህ ቤት ጋር? የኔ መገናኘት ሳይሆን አንቺ ከዚህ ቤት ጋር ምን አገናኘሽ? ምን እየተፈጠረ ነው? ማነሽ? እናት ትሰሚኛለሽ? አንቺ ማነሽ? ውጪልኝ። ውጪ የሆነሽ አውሪ። እየረበሽ ተረጋጊ። ምን ትሰራለሽ? እየረበሽ እኔ ውጪልኝ መባል ሰው አይደለም። እሺ ምን መንፈስ አለባት እንደዚህ? ውጪልኝ በእናትሽ። የደጀኔ ልጅ ሆነሽ እዚህ ቤት ምን ትሰሪያለሽ? ቆይ እንዴ እኔ ፍቅረኛ ቤት ነው የመጣሁት ማለት አልከኝ። ከማን ጋር ነው ፍቅረኛ? ከማን ጋር ፍቅረኛ? እንዴ ከሰናይ ጋር ነው። ከሱ ጋር አንቺ ፍቅረኛ? አዎ እኔ ከሱ ጋር ፍቅረኛ። ምንድነው? አውራት አንተ ተነሳና አውራት። ማነሽ? እኔ እህት ማነሽ? አዎ ማነሽ? ሚስቱ ማን? አንቺ?
ፍቅረኛ ብቻ ሳይሆን ሚስት የማን እንዴ ምንድነው እየተፈጠረ? ተነሳና ተረጋጉ። ቆይ እንዳትነኩት ሁለታችሁ። ቆይ ምንድን ነው አንተ ውጣልኝ በእናትህ ካሁን ተረጋጉ። ምን ይዘጋዋል? አንተ ተነሳ። አንተ ሰው ያወራልን። እንዳትነኩት። ተረጋጉ። ለምንድን ነው የማንነካው? ተረጋጉ። ወንጀለኛ ነው የሚፈለግ ወንጀለኛ ነው። እንዳትነኩት። ፍቅረኛ አንተ ጆሮህን ትይዛለህ ነው ጭራሽ። ቆይ ተናገር ተነስና። ፈጣሪ ወይ ህልም ነው በለኝ። ምንድነው እየተፈጠረ ያለው? እንዳትነኩት። ወንጀል የሚፈለግ ወንጀለኛ ነው። እንዳትነኩት። ወንጀለኛ ነው። እንዳትነኪው። ወንጀለኛ ነው። ተረጋጊ። ሰናይ ምንድነው እየተፈጠረ ያለው? ስለምን ሚስት ስለምን ፍቅረኛ ነው አልገባኝም። እኔ አንቄ ሳልደፋክ ንገረኝ። አንተ ውሻ ንገረኝ እያልኩ ነው። ንገረኝ። እንዳትነኩት። ነይ ወዴት ነው ይዘጋው? የምትሄደው ወዴት ነው? የትም አይሄድም። እኔ ልጠይቀው የምፈልገው በጣም እኔ አንቺን ልጠይቅሽ የምፈልገው ነገር አለ። ምንድነው? ምን ይዘጋል? ተረጋጋና ተቀመጥ። አንቺም ተረጋጊ። እኔ እንዴት ነው የምረጋጋው? ምን እያልክ ነው? የምጠይቀው ነገር አለ። ልጠይቀው። እኔ በጣም ብዙ የምጠይቀው ነገር አለ። አንቺን ራሱ እፈልግሻለሁ። እዚህ ቤት ንገረኝ። ምን ይዘጋሃል? ማናት ፍቅረኛ? አንቺ ተቀመጭ። ያዙት እሱ ጋር እንዳይቀሰቀስ። ተረጋጉ። ሁለታችሁም ተረጋጉ። አፍሽን ዝጊ። ተረጋጉ። ተረጋግታችሁ መቀመጥ ትችያለሽ። ስርዓትሽን ያዢ። ቁጭ በይ እንዳለጥፍልሽ የእሱን ጦስ አንቺ ላይ ነው የሚወጣው። ሀይ ስርዓት። ተረጋጉ። ምን እየተፈጠረ እንዳለ ሊገባኝ አልቻለም። ተረጋጉና ተረጋጉ። ከሆነ ተረጋጉና ስራዬን ልስራበት። ምንድን ነው የምንረጋጋው? አሁን ስለምን እያወራህ ነው አንተ? ምንድን ነው አላማክ? ምንድን ነው ወንጀለኛ ለመያዝ ነው ወይስ እኛን ለመበጣበጥ ነው የመጣው? ፍላጎትህ ምንድን ነው? ከእኔ ምን አለ? እሱን ብቻ ንገረኝ። ወንጀለኛ ነው ብዬ ያዝኩት ግለሰብ አንቺ ደግሞ ፍቅረኛዬ ነው ብለሽ ቆይ፣ እንዴት ነው ማን? የኔ ሰናይ ነው ወንጀለኛ? አልገባኝም። የኔ ሰናይ አንቺ ሴትዮ እባክሽን ተረጋጊና ማዳመጥ ያለብሽ ነገር አለ። መሞቻሽን እያቀረብሽ ነው። በጣም ምን አይነት ናት? መሞቻሽን እያፋጠንሽ ነው። ስሚ፣ አላወቅሽኝም። ለዛ ነው። ስሚ፣ ይሄ ሰው አሁን እቺን ያስወጣልኝ በእናትህ። የገዛ ቤት ውስጥ ህይወቴን እንትን ያልክ ነው። ይሄ ቤት ስሚ፣ የገዛ ቤት ይሄ ቤት ወንጀለኛ ነው ያልኩት ግለሰብ ቤት ነው። ቢሆንም አሁን ያልገባኝ ነገር አንቺ እዚህ ቤት እንዴት ልመጪ ቻልሽ? እኔን እስቲ አንድ ያስረዳኝ። አንተ እዚህ ምን ታደርጋለህ? እና ማንን ነው ወንጀለኛ እያልክ ያለው? አልገባኝም። ሁለታችሁም ድራማ እየሰራችሁብኝ ነው። ትታወቃላችሁ እኮ አንቺ ካሁን በኋላ አንድ ወሬ ብታወሪ ትታወቃላችሁ ሁለታችሁ። ምንድን ነው ፕላን? እቺ ሴት ማለት ምን አቅደህ ነው መጣው? ስሚ፣ እቺ ሴት ማለት ታግቷል ያልኩት ግለሰብ የደጀኔ ልጅ ነች። ነው ወደሱ የመጣች አንቺ የኔን ገንዘብ እንድትጠቀም። አዳምጪኝ። እቺ ሴት ማለት ታግሏል የተባለው የደጀኔ ልጅ ነች። የመጨረሻ ልጅ ነች። እየሰማሽ ነው አይደል? ታግቷል የተባለው ግለሰብ ደጀኔ ነው። የደጀኔ ልጅ ነች። በጣም ጥሩ ስሚ። ታግቷል የተባለውን ሰው ግለሰብ በምፈልግበት ሰዓት ላይ ነው ታግቷል የታገተው ልጅ አባቷን ስሚ፣ አባቷን አንቺ ስለ አባቴ ምንም የምታውቂው ነገር የለም። አፍሽን ዝጋ። አዳምጡኝ። አየሽ ስራሽ አንተን አክብሬ ነው እስካሁን ብዙ ነገር ስትናገር ዝም እያልኩ ያለው። ምን ልታመጪ? መቼስ ወንጀለኛ ነው አባትሽ። ወንጀል መስራት ነው ስራሽ። ያ ስለ አባቴ ታቂና ነው። እጂ ወደዛ ታወራለሽ። እዚህ ጋር እኔ ፊት ራስ ቁጭ ማለት አይጠበቅብሽም። እሺ አትመጥኝም። እንዳታውቁኛላችሁ። ስሚ፣ ወንጀል መስራት ተረጋግተሽ ስሚ። ተረጋግተሽ ማታወሪ ከሆነ እሷን ማውራት ስለምፈልግ የህግ አካሎች እንዲያስቀምጡሽ አደርጋለሁ። ተቀምጬ እሰማለሁ የምትይ ከሆነ ደግሞ አርፈሽ ተቀምጪ። ሰማል እንዴት ነው ማልሰማው? ሰው ቤት አበላሽተህ ደግሞ ውጭ ትላለህ። ሰማሃል? ማይ ነገር እንድታወሪም ሆነ እንድትመልሽ አልፈልግም። እኔ ያመኝ ነው በቃ። የምታዳምጪ ከሆነ መስማት የምትፈልጊ ከሆነ ተቀምጠሽ ትሰሚያለሽ። ያለበዛ ከኋላ ያሉት የህግ አካሎች ከአንቺ የሚያስፈልገው ነገር ይወስዳሉ። ወደ ቤትሽ ትሄጃለሽ። መስማት አለብኝ። በጣም ጥሩ መስማት አለብሽ አይደለ? ስሚኝ፣ አንቺ በተደጋጋሚ እናትና እህትሽን አናግሬያቸዋለሁ በተደጋጋሚ። ነገር ግን አንቺን ኢንተርቪው ለማድረግ በሞክርበት ሰዓት ላይ በተደጋጋሚ ኢንተርቪው መደረግ እንደማትፈልጊ። እኔ ምንም ወሬ ማውራት አልፈልግም። አሁንም ቢሆን እኔ ዛሬም ነገ ማሳቢ ምንም ኢንተርቪው እንድታደርገኝ አልፈልግም። ግን አንተ እንዴት እዚህ ቤት መምጣት እንድቻልክ ብቻ እሱን ማወቅ ስለምፈልግ ነው እስካሁንም ቁጭ ብዬ እያወራሁ ያለሁት። በጣም ጥሩ ገባህ? አንቺ
እኔ እዚህ ቤት እንዴት እንደመጣው ማወቅ ትፈልጊያለሽ አይደል? እኔ ደግሞ እንደዛው አንቺ እዚህ ቤት ላይ ምን ልትሰሪ እንደመጣሽ ማወቅ ፈልጋለሁ። ሲቀጥል እንዴት ሆኖ ነው አባትሽን እንዲታገት አድርጓል ብዬ የጠረጠርኩት ግለሰብ ቤት ከዛ ግለሰብ ጋር የፍቅር ግንኙነት ሊኖርሽ የቻለው እንዴት ሆኖ ነው? እኔ በጣም ግራ የሚያጋባ ነገር ነው። ፍቅረኛ ሳትይ እኮ ወንጀል እየሰራ ነው ብትይ አይቀልም። አንቺ ዝም በይ፣ ነግሬሻለሁ፣ ዝም በይ። ይኸውልህ የኔ ወንድም አውቃለሁ የእኛን ኬዝ እንዳያስታውቃለሁ፣ ግን ምናልባት የተሳሳተ ሰው ጋር ሌላ ኢንፎርሜሽን ደርሶ መታ እንዳይሆን ሰናይ ላይ እስከማውቀው ድረስ በጣም ከነዚህ ነገር የጸዳ ሰው ነው እንዴ። ሰናይ ወንጀለኛ ነው እያልክ እኮ ነው። ምን ሆነ ነው? ዝም በይ አንዴ። ውድ ቤተሰቦቻችን እዚህ ጋር አንድ ነገር ግልጽ እንዲሆንላችሁ ፈልጋለሁ። እንዴት እንደተፈጠረ በማናውቀው ምክንያት ይሄ ባለ ሱቅ ወይም ይህ ግለሰብ ለረጅም ጊዜ ክትትል ሳረግበት የነበረ ግለሰብ ነው። ለረጅም ቀናት ክትትል ሳረግበት የነበረ ግለሰብ ነው። አሁን ላይ በጣም በሚገርም ሁኔታ ይኖርበታል ተብሎ የታመነበት ቤት በምንደርስበት ሰዓት ላይ እያጋጠመን ያለው ነገር በጣም የሚገርም ነገር ነው እየሆነ ያለው። እቺ ሴት ማለት የመድኃኒት ቀማሚው ደጀኔ ልጅ ነች። ከዚህ በፊት እንደሰማችሁትና እንደምታውቁት ከሆነ የእሷን እህትና እናት ቢሮዬ ድረስ በመምጣት ያለውን ነገር ኢንተርቪው አድርጌያለሁ። በጣም በሚገርም ሁኔታ ደግሞ ደጀኔ መታገቱን ሁሉ የሰማሁት ከታላቅ እህቷ ነው። ታላቅ እህቷ እኔ ደጀኔን ያገትኩት ስለመሰላት፣ ምክንያቱም ደጀኔን እየፈለግኩት እንደሆነ ስለምታቅ፣ ደጀኔን እያደንኩት እንደሆነ ስለምታቅ ይህን ሊያደርግ የሚችለው እነሱን ሊያግት የሚችለው ኤርሚያስ ነው ስለተባለ እኔ ቢሮ መጥተው ነበር የእሷ እህትና የእሷ እናት። ነገሮቹን በምናጣራበት ሰዓት ላይ ግዴታ ሁሉንም ሰው መመርመር ስላለብን፣ ሁሉንም ሰው ኢንተርቪው ማድረግ ስለነበረብን እናት ልጅ አድርገን ዘበኛ ነበር። ዘበኛውንም ኢንተርቪው አድርገናል። ከዛ በኋላ የቀረችው እቺ ልጅ ነበር። ነገሮችን በማጣራበት ሰዓት ላይ ታላቅ እህቷ የነገረችኝ ነገር ቢሆን አባቷ በመታገቷ ትልቅ ጭንቀት ውስጥ እንደገባች፣ እሱ ብቻ ሳይሆን ከማንም ጋር ማውራት እንደማትፈልግ፣ ቤተሰብ ውስጥ ባላት ባህሪ የምትታወቀው በጣም ጭምትና ከራሷ ጋር መሆን የምትፈልግ አይነት ሴት ነች የሚባል ነገር ነበር የነበረው። በዛም ምክንያት ምርመራዬን በማደርግበት እመረምራለሁ። ማንንም ሰው ማስገደድ አልችልም። ስለዚህ በራሴ መንገድ ስራዬን እሰራለሁ እያልኩኝ ስራዬን እየሰራሁ ነበር። በሰዓቱ የተደረገውን ነገር ቅድምም ተናግሬያለሁ። የሲሲቲቪ ካሜራ ላይ እንዳየነው ከሆነ ሰፈራችሁ ላይ አባታችሁ ከመታገቱ ከደቂቃዎች በፊት ይህ ግለሰብ ከሱቁ ወጥቶ አቅጣጫ ሰሚኝ አባትሽ ከመታገቱ በፊት ይህ የተባለው ግለሰብ ወጥቶ አቅጣጫ ሲጠቁም የሚያሳይ ለተባሉት ግለሰቦች አግተውታል ተብለው ለሚጠረጠሩ ግለሰቦች ቤቱ ውስጥ ቤታችሁን ሲያሳይ የሚያሳይ ቪዲዮ አለ። ማን የኔ ሰናይ ነው ቤታችንን የሚጠቁመው? አዎ ሰናይ ከሱቁ ወጥቶ ለተባሉት ግለሰቦች ሲጠቁም ከጠቆማቸውም በኋላ ሲሄድ የሚያሳይ ቪዲዮ አለ እጃችን ላይ። ይኸውልህ ነው ምናልባት ይሄ ኤአይ ምናምን የሚባል ነገር ሊሆን ይችላል። ይሄ በፍጹም አይደለም። ይህን ቪዲዮ የኔ የምተባለው ግለሰቦች እማምናቸው ግለሰቦች ናቸው ከሰፈሩ ሲሲቲቪ ካሜራ ላይ አውርደው ይዘውልኝ የመጡት። ስለዚህ ቆይ ቅድም የምታወራው መድኃኒት እንትን ይላል ለከለ ምናምን የምትለው የእሱ አባት ነው? የእሱ አባት ነው። የማንም አባት ቢሆን ምንም አይመለከትሽም አንቺ። አሁን አንቺ እንዳወራሽ የምፈልገው አንድና አንድ ነገር ነው። እንዴት ሆኖ ነው የሚጨርሱት? ለካ ተረጋጊ። እንዴት ሆኖ ነው ምንጩ? ለካ ከእናንተ ነው ሁሉ ነገር። ከየት ነው የምታመጡት? እስኪ ከሰናይ ጋር እንዴት ሆኖ ነው ፍቅረኛ ልትሆኚ ይችላልሽ? ምን አገናኝሽ? ይኸውልህ የኔ ወንድም ሰው በአጋጣሚ ሊገናኝ ይችላል። ስለሱ እዚህ ጋር ማውራት ተገቢ ነው ብዬ አላስብም። ይሄ የግል ጉዳይ ነው። ግን የምትለው ነገር ምን ያህል እውነት ነው? ምናልባት እሺ ቤታችንን ጠቁሞ ሊሆን ይችላል፣ ግን ደግሞ ለመልካም አጋጣሚ ሊሆንም ይችላል። በምን እርግጠኛ ነህ? በጣም ጥሩ። ይሄ ነው ፈልገው
በምን እርግጠኛ ነህ ነው የምትለው። በጣም ጥሩ። ስለዚህ ነገሮችን በራሴ በምጠይቀው መንገድ እጠይቅሻለሁ። እንዴት አለ እዚህ ጋር ካሜራ እኔ እንደዚህ ነገር አልወድም። ታውቃለህ፣ አስፈላጊ ከሆነ አጠፋዋለሁ። ወጥቼ የራሱ ቤት ደስ ይለኛል። አጋንንት አለብሽ ካሜራ ከታየ ምን ትሆኛለሽ? ካለ የሚውጣ ይጮህ። ያ ከአባትሽ የመጣ ነገሮች ካለ አንቺ እዚህ ራሱ ቤቴ እዚች ድረስ ከዚህ ልጅ ጋር ምንም የሚያውቅ ልጅ ጋር መተሽ ህይወቱን ራሱ ትምህርት አልተማርሽም ነው? ትምህርት አልተማርሽም። መናገራችን የምትናገረው ነገር ማውቃችን። ዲፕሎም ጫኝ ተረጋጊ። አከፋፊ እውቀትሽ እባክሽን ላስወጣሽ። መውጣት ትፈልጊያለሽ? ሶሪ ብራዘር። አዎ ደበረሽ? መውጣት የምትፈልጊ ከሆነ አስወጣሻለሁ። እዚህ እንደተቀመጥሽ ላደርቅሽ እችላለሁ። እንደውም አስፈላጊ ከሆነ ንገሪኝ ካልሽኝ ማለት ነው። አንቺ ተረጋጊ። እኔ በጣም ተረጋግቼ እያወራሁ ነው። እንደ ትልቅ ሰው ነው ቁጭ ብዬ እያወራሁሽ ያለሁት። ከሰይጣን ጋር አክብሬሽ እንደ ትልቅ ሰው ነው ቁጭ ብዬ እያወራሁሽ ያለሁት። በጣም መሆንሽን ደግሞ እያሳየሽ ነው። በመተት የሚመጣ ነገር ነገ አይሰራም። ሌሎቹ እየጨረሹ ይበቃል። እሱን አስተፋሻለሁ። መውጣት ትፈልጊያለሽ ወይ? እስከ ዛሬ ተጠቀማችሁት ይበቃል። አንቺን እያናገርኩሽ እኮ መውጣት ትፈልጊያለሽ? ተረጋጊ፣ ተረጋጊ። ህፃን ስለሆንሽ ነው አንቺ የምትልከሰከስ። ፍቅረኛዬ ስለ ፍቅር ስለምን አይመለከተኝም። እና እኔ ማወቅ የምፈልገው ይሄ ነገር ምን ያህል እርግጠኛ ነህ? በቃ ከዛ ውጪ መውጣት ነው የምፈልገው። በጣም ጥሩ። ምን ያህል እርግጠኛ እንደሆንኩ ማወቅ ነው የምፈልገው አይደል? ስለዚህ ተረጋግተን እናውራለን። እሱ ፍቃደኛ ነሽ? እውነቱን ለማወቅ ስለው በጣም ግን ይሄ እዚህ ጋር እንዲህ ተሰብስባችሁ እንዲህ ካሜራ ላይ እንዲህ የሚጠፋ ነገር አልፈልግም። በጣም ጥሩ። እስቲ አንድ ቀላል ጥያቄ ልጠይቅሽ። አባትሽን ለመጨረሻ ጊዜ ያየሽው መቼ ነው? አባቴን ለመጨረሻ ጊዜ ያየሁት በጣም ረጅም ጊዜ ይሆናል። ምን ያህል ጊዜ በግምት? ቢያንስ ወር ሊሞላው ነው። እንግዲህ ወር ሊሞላው ነው። የት ነበር ያየሽው? ቤት መጥቶ ነው? ስራ ቦታ ነው? የት ነው? እቤት ነው። እቤት ነው ለመጨረሻ ጊዜ ምሽት ያየሁት። ምሽት ላይ እንደውስ የነበረውን ነገር በቀጥታ ትነግሪኛለሽ? ቤት በነበርሽበት ሰዓት ነው አባትሽ የመጣው? ቤት በምትገቢበት ሰዓት ላይ አባትሽ ቤት ነበር? ምን ያህል ጊዜ ነበር የቆየው? እዛው ነው ያደረው? ስለሱ ንገሪኝ። በሰዓቱ ያው አባቴ ብዙ ጊዜ ቤት የሚሆንበት አጋጣሚ የለም። ስለዛች ሰዓት ብቻ ነው የጠየቅሽ? በሰዓቱ አይነበረችው ነገር? በሰዓቱ እኔ ቤት ነበርኩኝ። አባቴ ነው አምሽቶ ወደ ቤት የመጣው። ቤት ነበር። እራት በላን፣ ተለያየን፣ ወደ የመኝታ ክላሳችን ገባን ሁላችንም። እዛው ነው ያደረው ወይስ ወጥቶ ነበር? እዛው ነው ያደረው። እንግዲህ እስከማውቀው ድረስ እዛው ነው ያደረው። ከዛ በንጋታው ጠዋት ላይ ነበር። ጠዋት ላይ እኔ እንዲህ ባይኔ አላየሁትም። ስልክ ከሆነ ጊዜ በኋላ እስከ 6 ሰዓት ምናምን ጠበቅ ነው። የለም በቃ ስንደውል ስልኩ ዝግ ነው ምናምን። ጠዋት ላይ ነው። ማን ሲወጣ ማንም ያየ ሰው አልነበረም። ስለዚህ አባትሽ ጠዋት ላይ ስትነሻ አልነበረም? አልነበረም፣ ወጥቷል። እኔ ያው አርፍጄም ስለምነሳ ከእንቅልፌ ምናልባት ከዛ ሰዓት በፊት እሱ ለአንዳንድ ጉዳይም ለስራም በጠዋት የሚነቃ ሰው ነው። በጣም ጥሩ፣ በጣም ጥሩ። እስካሁን ድረስ የነበረው ነገር በጣም ቀላል ጥያቄ ነው። ስለዚህ እንደዚህ መነጋገር እንችላለን ማለት ነው። ምንም የሚያጣላ ምንም የሚያጋጭ ነገር የለም። ትልቅ ሰው እንግዲህ ትልቅ ሰው አወራር እንዲህ የዘቀጠ አስተሳሰብና አነጋገር ካለው ሰው ጋር ግን ቁጭ ብሎ ማውራት በጣም ከባድ ነው። በጣም ጥሩ፣ ችግር የለውም። እስቲ የምናወራው ነገር ይሄን ያህል የማይከብድሽ ከሆነ በጣም ቀላል ነገር፣ በጣም ዝቅ ያለ ነገር እያወራሽ ከሆነ አንቺም ለመመለስ የሚከብድሽ ነገር አይኖርም። ምክንያቱም ምንም የከበደ ወይም ደግሞ እንደዚህ አንቺን ይፈትናል ምን አይነት ጥያቄ እየጠየኩሽ ስላልሆነ ማለት ነው። ስለዚህ እስቲ እንደው ስለ ቤተሰቦችሽ እናውራ። እስቲ ስለ አስተዳደግሽ አውሪ። እንደው እስቲ አባትሽን ምን ያህል ትወጂዋለሽ? አንቺና አባትሽ ያለው ቅርርብ እስቲ እንደው ምን ያህል ነው? እስቲ ረጋ ብለሽ ይሄን ነገር እዚህ ጋር ማውራት ተገቢ ነው ብዬ አላስብም። ይኸውልህ ነው እንዴ እኔ ማወቅ የምፈልገው ስለሰናይና ስለሰናይ ብቻ ነው። በአሁኑ ሰዓት እዚህ ቁጭ ብዬ የራሴን የግል ታሪክ ለማንም የምዘራበት ሰዓት ላይ አይደለም አሁን ላይ። በጣም ጥሩ። አባትሽ እንዲገኝ ትፈልጊያለሽ አትፈልጊም? እፈልጋለሁ። ከአንተ ጋር ቁጭ ብዬ የማወራበት ምክንያት ራሱ ይሄ ነው ዋናው ነገር። ታውቃለህ አባትሽ እንዳለ ጠንቅቀህ የምታውቅ ይመስለኛል። አባትሽ እንዲገኝ ትፈልጊያለሽ አይደለ? በእርግጠኝነት ከኔ ጋር እንኳን ባታወሪ ከእናትሽና ከእህትሽ ጋር አውርተሻል። በአሁኑ ሰዓት ላይ አባትሽን ማን እንዳገተው አይታወቅም። ያገቱት ሰዎች ደግሞ ከአሞቴና ሴምራ ጋር የተገናኘ ነገር ከሆነ በምናወራበት ሰዓት ላይ በህይወት የመትረፍ ፕሮባቢሊቲ እየቀነሰ እንደሆነም በደንብ የምታውቂ ይመስለኛል አይደለ? ምን ያህል ከባድ ሰው እንደሆነ። አሞቴ ላይ አባትሽ ደጀኔ የሚባለው ሰው
ምን ያህል ትልቅ ቦታ ላይ ያለው ሰው እንደሆነ እንደዛውም ደግሞ በተቃራኒ በኩል ብዙ ጠላቶች እንደሚፈልጉት እሱም መግደል ማስወገድ እንደሚፈልጉ ደግሞ በደንብ እናውቃለን እኔም አንቺም። ስለዚህ አሁንም ጠይቅሽ ጥያቄ የእውነት አባትሽ እንዲገኝ የምትፈልጊ ከሆነ በህይወት እንዲኖር የምትፈልጊ ከሆነ ያለበትን ቦታ እንዳቅ የምትፈልጊ ከሆነ ከአንቺ ጋር ማውራት ያለብኝን ነገር ትኩረት ሰተሽ እያንዳንዱን ነገር እንድትመልሽልኝ ይፈልጋል እኮ ነገርኩ። በጣም ስለ አባቴ ነው አይደል ለማወቅ የምትፈልገው? ስለ አባትሽ እንዴት እንደወጣ ምናምን ነግሬያለሁ። ስለዚህ ስላለፈው ነገር ደግሞ እዚህ ጋር ቁጭ የማወራበት ምንም ምክንያት የለም። ስሚኝ፣ አባትሽ በህይወት እንዲገኝ ከፈለግሽ አንቺና አባትሽ ያላችሁን ግንኙነትም ደግሞ በደንብ አድርጌ ማወቅ እፈልጋለሁ። ያለበዛ ትልቅ ችግር ውስጥ ስለምንገባ ማለት ነው። ትሰሚኛለሽ? አንቺ የተፈጠረው ነገር ይፈጠር፣ ፍቅረኛዬን አትንኩብኝ፣ ገለመኔ ምናምን እያልሽ ነው ያለሽው። እኔ ደግሞ እያልኩሽ ያለሁት አንድና አንድ ነገር ሲምፕል የሆነ ነገር ነው። አንቺና አባትሽ ያለውን ግንኙነት ማወቅ እፈልጋለሁ፣ አባትሽ እንዲገኝ ከፈለግሽ። ስለዚህ አባትሽ እንዲገኝ አንድ ሰው አባቱ እንዲገኝለት የሚፈልግ ሰው ስለዚህ ነገር ፈቃደኛ ሆኖ ነው ሊያወራ የሚችለው። ተሳሳትኩ? ልክ ነህ። እሱስ በጣም ጥሩ። እስቲ እንዴት ነበር አባትሽና አንቺ ያላችሁ ግንኙነት ከህፃንነትሽ ጀምሮ ያለው? ይኸውልህ ሁሉን ነገር ማወቅ የምፈልግ ከሆነ በመጀመሪያ እቺን ገልቱ ከዚህ ያስነሳልኝ። እየተሳደብሽ ነው። እኔ ሲቀጥል እኔ ካሜራ ፊት ምንም ማውራት አልፈልግም። በቃ መቼም ከዛ ከአባት እየወተላለ ካጋንንት አለባት። ለዛ ነው ካሜራ ማትችል። ስሚ፣ ካሜራው መጥፋት የሚችል ነገር ነው። ምንም እንትን የሚል ነገር የለም። እሷ ደግሞ እዚህ ጋር አስቀምጬ አንዳንድ የምትሰማ የምፈልጋቸው ነገሮች ምን የኔ የግል ታሪክ ነው መስማት ያለባት? በፍጹም ስሚ፣ የምትሰማቸው ነገሮች አንቺ ከተባለው ባለሱቅ ጋር ግንኙነት አለኝ ብለሻል። እሷም ደግሞ ከዛ ሰው ጋር ግንኙነት አለች ብላለች። በጣም በሚገርም ሁኔታ አንቺ ዝም በይ ብዬሽ የኔን የኪሴ ገንዘብ እንዲያወጣውት የበተንኩ ለካ። ምን ያህል ጊዜ ነው? ምን ያህል ጊዜ በፍቅር ከዚህ ልጅ ጋር ቆይተሻል? አመት ከአንድ ወር ምናምን። በጣም ረጅም ጊዜ ሆኖናል። በጣም ጥሩ። እቺ ሴት ደግሞ ከሱ ጋር ከ2 አመት በላይ ቆይታለች። ሰማሽኝ አይደል? አንቺ 1 አመትሽ ነው ገና፣ እሷ ደግሞ 2 አመት ከዚህ ከተባለ እንዴት ሆኖ ነው ይህ ሰው ይህን ነገር ሊሰራ የቻለው የሚለውን ነገር ማጥናት መመርመር የኔ ጉዳይ ነው፣ የኔ ስራ ነው። ልክ ነው፣ ያንተ ስራ ነው። ግን እኔ እዚህ ጋር እኔ የማውቀው ሰናይና እዚህ ጋር አንተ እየነገርከኝ ወይ ደግሞ እሷ እዚህ የምትንጣጣበት ሰናይ እኔ የማውቀው አይነት ሰናይ አይደለም። በጣም ጥሩ። ለዛ ነው እሱን ላስረዳሽ ስለፈለኩኝ ነው ጥያቄ እየጠየኩሽ ያለሁት። ቆይ አንድ ላይ ነው የምትኖሪ ወይስ ምን ሰዓት ላይ ነው የምናገኝሽ? አንቺ አይመለከትሽም። ረጅም ሰዓት እኔ ጋር ነው የምታሳልፊው ወይስ ከኋላ ሆነሽ ነው ገንዘብ ለመቀበል ነው ተቀመጥሽ? እዚህ ጋር ከገንዘብ ጋር የሚገናኝ ነገር የለም። አንድ ነገር ግልጽ የሆነ ነገር እንደማውቀው ከሆነ ዝም በይ። እንደማየውና እንደምሰማው ከሆነ በጣም በሚገርም ሁኔታ ከዚህ በፊት ያሉትን ነገሮችን በምናጠናበት ሰዓት ላይ እዚህ ቤት ላይ ሰናይ የተባለው ግለሰብ ብቻውን እንደሚኖር እናውቃለን። አንቺ የምትመጭበት የራሱ ጊዜ አለ፣ አንቺ የምትመጭበት የራሱ ጊዜ አለ። እሱን እንዴት አድርጎ ማኔጅ እንዳደረገ የራሱ ስራ ነው። ተረጋጊ። አሁን ተመላላሽ ታካሚ እንደሚሉት ያን ነው እና አሁን ዛሬ ላይ እየተረዳሉት። እኔ እሱን መመንሻ አንድ ትልቅ ነገር ነው። ተመላላሽ ታካሚ አንቺ የምትመጭበት ሰዓት አለው ማለት ነው። ይሄንን ደግሞ እያወቅሽ ነው ማለት ነው። እያወቅኩን አውቄ ነው አንቺ ላይ እንዲህ ማግጥ ወደ ራሴ ያመጣሁት። ምን ነው ደበረሽ? ወንድ እኮ አለ ቢያንስ የለም እኔ ከሰናይ ውጪ ተቸገረሽ እኔ አልሰጥሽም እንዴ? አንቺ ለኔ እያወቅሽ አንቺ ለኔ ቤት ውስጥ ከምትገቢ አንቺ ለኔ ሆቴል መስማሽ በስጀምር ልስማሽ በእናትህ የት ነው የሚነሳው? መስማት አለብኝ። የምትሰሚ ከሆነ አርፈሽ ተቀምጠሽ ስሚ። እዚህ እኮ ህይወቴን ተናግረሽ አርፈሽ ተቀምጠሽ ስሚ። እንቀጥል። የህፃን ጭንቅላት ይዛል። እንቀጥል። ምንድን ነው የተፈጠረው? ስለ ሰናይ ነው ማወቅ የምፈልገው። ከሱን ጀምር። ከዛ በፊት ግን ስላንቺ ማወቅ ስለፈለኩኝ ነው። አባትሽና አንቺ ያላችሁ ምን ነው ምንድነው? እንግዲህ ስለ አባቴ እንዲህ ነው ብዬ ለማውራት አቅሙና ድፍረቱን ባይኖረኝም እንግዲህ እንደ ማንኛውም ልጅ እንደ ማንኛውም ቤተሰብ አስተዳዳሪ እስከ እዚህ ደረጃ እስክንደርስ ድረስ ምንም የጎደለብን ነገር የለም፣ በኢኮኖሚ ደረጃ ማለት ነው። ግን ታውቃለህ መቼም እዚህ ጎሳ መሀል ያለውን ነገር ብዙ ነገር ታውቃለህ። ለአንተ አልነግርም ይሄ ነው ይሄ ብዬ እንትን የምልህ ነገር የለም። የተለያዩ ነገሮችንም ቢሰራ የራሱ የሆነ የግል ነገር ቢኖረውም
በኢኮኖሚ የሆነ በቃ ድልቅቅ ብለን ነው ያደግነው። በገንዘብ ደረጃ ምንም ያጣነው ነገር የለም። ግን ደግሞ ፍቅር ወደሚለው ነገር ስትመለስ ትንሽ ጎሎብኝ ያደግኩ አይነት ልጅ ነኝ። ለዛም ይመስለኛል ከሰዎች ጋር ተግባብቼ ማላወራ ጭምት ልጅ የሆንኩት። እንግዲህ ሰምተህ ሊሆን ይችላል እኔ ትንሽ ከቤታችን ለየት ያለ ባህሪ ነው ያለኝ። ከሰዎች ጋር ብዙ አልቀራራ አላወራም። ብዙ ማውራትም አያስደስተኝም። ለኔ ደስታን የሚሰጠኝ ምንድነው ብለህ ብትጠይቀኝ ዝምታ ነው። ዝም ማለት ለኔ የመልስ ምት ነው። እና ይሄ ነገር ደግሞ ከድሮ ጀምሮ አባቴ እኔ ላይ ባደረገው ተጽዕኖ ይመስለኛል የመጣው። ዚስ ሚንስ አስተዳደግ የሚባለው ነገር ማለት ነው። የሆነ እድገታችን እንዴት መሰለ፣ ገንዘብ እንደፈለገ በቃ የምንፈልገው ነገር ይደረግልናል። ልክ ነው ብሎ ከታሰበ ያ ነገር እናቴም አባቴም ካመኑበት የምንፈልገው ነገር ይደረጋል። ግን በጣም ፍቅር በቃ ጎሎ ያደግኩ ሰው ነኝ እኔ። በጣም የሆነ የአባት ፍቅር እናትና አባቴ መሀል ያለው አለመግባባት በሰዓቱ አባቴ ለእናቴ የሚያሳያት ነገሮች የሆነ ጥሩ አመለካከት እንደሌለው የሆነ ያሳብቅበታል። በልጅ ስለሆነን ይሁን የሆነ በልጅ አይምሮም ስለሆነ ይሁን ያኔ በቃ ጭንቅላት ውስጥ ታተሞ የቀረ ነገር ነው። በጣም ብዙ ነገር ያሰቃያታል። የቃላት ዘለፋ አለ። ከዛም አልፎ የድርጊት አንዳንድ ወሬዎችም ነበሩ። አባቴ በክፍለ ሀገሩ ሌላ ሚስት ሌላ ልጅ እንዳለው 2 ሚስቶች እንዳሉት ልጆች እንዳሉት ከኛ ውጪ ግን እናቴ ያለን ሁሉ ነገር ተቋቁማ ነው እኛን እዚህ ደረጃ ደረሰችን። ገባህ? እኔና አባቴ መሀል ያን ያህል የጠበቀ ግንኙነትም የለም። እኔ እንዳልኩ በቃ የምፈልገውን ነገር እንዲህ በገንዘብ ደረጃ ይደረግልኝ እንጂ የምፈልገውን አይነት ፍቅር አግኝቼ ያደግኩ ልጅ አይደለሁም። ስለዚህ ከማንም ጋር ማውራት ከማንም ጋር ቃለ ምልልስ ማድረግ የሚያስደስተኝ አይነት ሰው አይደለሁም። እና አባቴ የሆነ እንደ አባትነቱ የሆነ ቦታ አለው እንጂ ያን ያህልም አይደለንም። እንዲህ በጣም ክሎዝ የሆንም ሰዎች አይደለንም። ግን የራሱ ቦታ አለው ሁሉም ሰው። በቃ እንደ አባት ቢያንስ ዛሬን እንድደርስ ረድቶኛል። ስለዚህ ያ ሰው ለኔ በህይወት ውስጥ ትልቅ ትርጉም ያለው ሰው ነው። ለዛም ነው እንዲህ ተጨንቄ ተጠብቤ ያለሁት እንጂ በጣም ያን ያህልም ክሎዝ ሆነን አይደለም። የሆነ ለመውጣት ራሱን ስፈልግ ሰው የሚመደብልኝ አይነት ሰው ነኝ እኔ። ራሴን በራሴ መምራት የምችልበት ጊዜ ያልነበረበት ሰዓት ነበር። በሰዓቱ የሆነ ነገር እንኳን ፈልጌ ልወጣ ነው ብዬ ስናገር 2 ሰው ምናምን መኪና ምናምን ተመድቦልኝ ነው የምወጣው። እንደ ታጋች ማለት ነው። ማን ይሄንን የሚያደርገው? አባትሽ? አዎ ይሄንን የሚያደርገው በሰዓቱ አባቴ ነበር። በቃ ግን ምክንያቱ ምንድነው ብዬ በምጠይቅበት ሰዓት ለኔ ተብሎ እንደሚደረግ መጥፎ ነገር እንዳይፈጠርብኝ አልባሌ ቦታ እንዳልውል ምናምን እኔ ደግሞ ያ ነገር ጫና እየተፈጠረብኝ በመጣ ሰዓት በጣም ጭምት አድርጎኛል። በቃ ከምልህ በላይ ምኑን እነግርሃለሁ። እንግዲህ ታውቃለህ አንተ ይሄን ኬዝ ራሱ ከያዝክ ብዙ ትንሽ ወራቶች አልፈዋል ተቆጥረዋል። እና ያ ነገር ተጽዕኖ ፈጥረው የዛሬ ማንነቴን ጨምቆ አውጥተውታል። ስለዚህ ስለ አባትሽ ምን ያህል አረመኔ እንደሆነ ጨካኝ እንደሆነ አንድን ጎሳ ለማጥፋት የተነሳ ሰው እንደሆነ እያንዳንዱን ነገር ታውቂያለሽ ማለት ነው። አውቃለሁ በሚገባ። ግን ምንም ቢሆን አባቴ ዝምት ያለሽ ዝም በይ አንቺ። በጣም ጥሩ። ስለዚህ አንቺ ስለ አባትሽ እያንዳንዱን ነገር ታውቂያለሽ። በጣም ጥሩ። አሁን ወደ ዋና ፖይንታችን እንግባ። ከዚህ ሰው ጋር እንዴት ሆኖ ነው እንደዚህ አይነት ግንኙነት ልትጀምሩ የቻላችሁት? ከሰናይ ጋር ሰናይ እንግዲህ እንዳልኩ እኔ እስከማውቀው ድረስ እንደዚህ አንተ እንደምትለው አይነት ማንነት ያለው ሰው አይደለም፣ በፍጹም አይደለም። እንግዲህ እውነታውን ባላቅም ትውውቃችን ሰናይ እኛ ቤት ፊት ለፊት በትንሽ ዝቅ ብሎ ልብ ብላ አይተው ከሆነ ሱቅ አለው። ለእኛ ቤት የሚቀርበን የመጀመሪያው ሱቅ የሰናይ ሱቅ ነው። እኔ ደግሞ እንደነገርኩ አስተዳደጊ በጣም ጭምት ነኝ። ጓደኛ ምለው ሰው የለኝም። ከሰዎች ጋር አልቀራረብም ምናምን። ብቻ በተደጋጋሚ ሰራተኛችንን ብትኖር ሱቅ እኔ ነበርኩ የምወጣው። ለቤትም ለራሴም የሚያስፈልገኝ ነገር ሲኖር ቀጥታ ወደ ሰናይ ሱቅ ነበረ የሚሄደው። ከዛት አንድ ቀን እንግዲህ እንደተለመደው እንዲህ ወደዛ ሱቅ ሄድኩኝ። በቃ የሆነ ከሰናይ ጋር እንዳልኩ ማንንም ሰው አላቅም። እኔ በህይወቴ ሌላ ወንድም በእንደዚህ አይነት ደረጃ ደርሼ አላቅም።
ከሰናይ ውጪ ከቤት አልወጣም። በጣም ከሰው ጋር ነው። ሰው ማውራት መሳቅና አያስደስተኝም። በቃ ዝም ማለት ነው ለኔ ትልቁ እንትኔ ማለት ነው። ግን በቃ ያ ባህሪ ሰናይ ጋር እንዲጠፋ አድርጎታል። የሆነ ሰናይ ጋር ስደርስ በጣም ስቃለሁ፣ በጣም አወራለሁ፣ እግባባለሁ። ያ ሁሉ ባህሪ ሰናይ ጋር ሌላ ሰው ነኝ። ገባህ? ሰናይ ጓደኛዬ ሆነ። ከዛም አልፎ በጣም የልብ ጓደኛዬ ሲጨንቀኝ የማዋየው ከዛም አልፎ ደግሞ ቤት ውስጥ የሚፈጠረውን ነገር እስከ ማውራት የምደርስበት ደረጃ ላይ ከሰናይ ጋር ክሎዝ እየሆንን መጣን። ግንኙነታችን እያደገ መጣ። በዚህ ሁኔታ እኔ የዛ ሱቅ በጣም እመላለሳለሁ፣ ስልክ ተቀያየርን። በቃ እሱ ማውራት እያስደስተኝ መጣ። ማንንም ሰው አላወራም ከሱ ውጪ። በቃ ግንኙነታችን እያደገ መጣ። ያ ግንኙነት ወደ ፍቅር መቀየር እንዳለብኝ ተሰማኝ። አወራን። እሱም በዛ ነገር ደስተኛ ነበር። እኔ ጋር ያለው ስሜት እሱ ጋርም ነበረ። ግንኙነታችን እንደዛ እያለ በጣም እየጠበቀ መጣ። በቃ ከሱ ውጪ እንደነገርኩ ማንንም አላውቅም። የሆነ ማውራትም እንዲህ ከሰው ጋር አያስደስተኝም። ግን ከሱ ጋር ሲሆን ይሄ ማንነቴ ሁሉ እየቀረ መጣ። አዲስ ማንነትን እየተጎናጸፍኩ መጣሁ እሱ ጋር ሲሆን ማለት ነው። ነገሮች በእንዲህ እንዳየቀጠሉ እንግዲህ ቤት ውስጥ የሚፈጠረውን ነገር አዋያለሁ፣ አማክረዋለሁ። ከዛም አልፎ ሊፈጠሩ ነው ብዬ የማስባቸውን ነገሮች እንደነገርኩ ስለ አባቴም አንዳንድ ነገሮችን ስለ አባቴ ሚንስ ዲቴል አይደለም እንዲህ ጠልቄ ምናምን ሳይሆን አንዳንድ ነገሮችን ቤት ውስጥ ከማዘር ጋር ብዙም እንደማይስማሙ ምናምን አላ ትንሽ ነገሩ አጫውተው ነበር። እና እኔ አባቴ ወደ ቤት ሲመጣ የሆነ ደስ እንደማይለኝ ምናምን አባቴ ቤት ሲመጣ በቃ ደስ አይለኝም እኔ። ምክንያቱም እየሰማው ያደግኩት ነገር አለ፣ ስለሱ መጥፎነት አውቃለሁ። ሞር ደግሞ እናቴን የሆነ የሚያረጋት ነገር አለ፣ ከውጭ ሌላ ልጆች ሌላ ሚስት እንዳለው አውቃለሁ። በዛ ምክንያት ሲመጣ ደስ አይለኝም። በቃ ኮምፈርታብል የሆነ ሰላም አይሰማኝም። እና ያ ነገር በከፊሉ እነግረዋለሁ ለሰናይ። ምክንያቱም ጓደኛዬ ነው፣ ፍቅረኛዬ ነው፣ አባቴ ነው፣ መካሪ ነው፣ ብዙ ነገሬ ነው በሰዓቱ ሰናይ ማለት ነው። ግንኙነታችን እንዲህ እያለ እንግዲህ እስከዚች ሰዓት ድረስ ደርሶ ነበር። ምንም በማላውቀው ሁኔታ አንተ የምትለውን እሷ የምትለኝን ነገር አንድም ቀን ጠርጥሬም እኔ ሌላ ሴት እንኳን እንዲህ እኔ እንጃ በፍጹም አስቤው አላውቅም። ብቻ በጣም ጥሩ። እስቲ አንዳንድ ጥያቄዎች ልጠይቅሽና እንደው እስቲ በተለያየ ጊዜ አባትሽ መች ነው የሚመጣው፣ አባትሽ የት ነው፣ መች ይመጣል የሚባሉ ጥያቄዎችን ጠይቆሽ ያውቃል? ያው በጣም ብዙ ጊዜ እኔ ከዚህ አንጻር ይሆናል ወይ ደግሞ እንዲህ ነው ብዬ ገምቼ አላውቅም። በእርግጥ ግን ከምን አንጻር ነው ብዬ የማስበው እኔ ለአባቴ ጥሩ ስሜት እንደሌለኝ ስለሚያውቅ በቃ እኔን ከዛ ነገር ለማውጣት ይመስለኛል በተደጋጋሚ ይጠይቀኛል። በቃ ስለ አባቴ ለመጨረሻ ጊዜ አባትሽ የታገተ ጊዜ ጠይቆሻል? እንደሚመጣ ያውቅ ነበር አባትሽ? ያውቅ ነበር። የዛን ቀን ማታ አውርተን ነበር በስልክ ከሰናይ ጋር ማለት ነው። ከዛ እንደሚመጣና ነገ ለስራ ጠዋት እንደሚወጣ ነግሬው ነበር። በጠዋት ሊወጣ ይችላል፣ ያው ይሄ የተለመደ ነገር ነው። በጠዋት ነው ተነስቶ የሚወጣው እና እንደመጣና በጠዋት እንደሚወጣ ነግሬው መጣው። በቃ ሻይ ጥሩ። ግን ሁሌ ይጠይቅበት በወሬያችን መሀል ስለሱ ሳያነሳ ስልክ ዘግተንም አናውቅም። በአካልም ከተገናኘን ተለያይተን አናውቅም። ሁሌ ስለሱ ይጠይቅሻል? ያው በተደጋጋሚ ይጠይቀኝ ነበር። በጣም ጥሩ። እሺ አሁን ሌላኛው ማወቅ የምፈልገው ደግሞ ስለዚህ እያንዳንዱን የአባትሽ ያለበትን ስለ አባትሽ ያለውን ኢንፎርሜሽን ኤቭሪቲንግ ከአንቺ ይወስዳል። ዛሬ እዚህ ቤት ላይ እንዴት ልመጪ ቻልሽ? ቤት መሆኑን አውቃለሁ። ማለት እንዴት አወቅሽ? እንግዲህ አባቴ ከታገተ በኋላ ሰናይን ሱቅ ዘግቶ ጠፍቷል። ኦልሬዲ ጠፍቷል ማለት ይቻላል። ዘግቶ ጠፍቷል ማለት ስልክ አትደዋወሉ? ስልኩን ራሱ ሲፈልግ ብቻ ነው የሚደውልልኝ። ስልኩን ዘግቶ ነበር። ስልኩ ዝግ ነው እና እዚህ ቤት ደግሞ በተደጋጋሚ 3 ይሁን 2 መጥቼ ነበር። ቤቱም እንደሆነ አውቃለሁ፣ ነግሮኛል። ስለዚህ ሱቅ ከዘጋ ቤቱ ነው ሊሆን የሚችለው እና እኔ ስላገኘሁት ቀናትን ስላስቆጠርኩ ሜቢ ታሞ ሊሆን እንደሚለውን ነገር ለማጣራት ነው እኔ ቤት ድረስ ራሱ የመጣሁት። እና ስመጣ ሌላ ታሪክ ነው እዚህ ጋር የጠበቀኝ። በጣም ጥሩ። እንግዲህ ቤተሰቦቻችን የሚያስፈልገን ኢንፎርሜሽን ወስደናል። እሷን ትወስዱልኛላችሁ። ሰናይ የተባለውን ግለሰብ አስገቡልኝ። ከዚህ በኋላ ምንም አይነት የሚያስብለን ነገር የለም። እያንዳንዱ ነገር ግልጽ ነው።
ሆን ብሎ ያን ቤት ለመቅረብ ሲል እሷን እንደተዋወቃት እሷን ፍቅረኛ እንዳደረገ ሌላው ደግሞ አባት መቼ ይመጣል መቼ ይወጣል ምን ይሰራል ምን ያደርጋል የሚለው ነገር እያንዳንዱን ኢንፎርሜሽን ለመውሰድ ሲል እዛ ቤት እንደገባ አውቀናል ማለት ነው። ሱቁም የተከፈተው ለዛ ዓላማ ነበር። ያንን ሚሽን ከጨረሱ በኋላ ሱቁ ተዘግቷል። በጣም ጥሩ ውጪ ጠብቂኛለሽ። ምንድነው ፀጉርክን የምታከው? መልስ ፈልጋለሁ። በጣም ይቅርታ። ለምኑ ነው ይቅርታ? በጣም ይቅርታ። ለምኑ ነው ይቅርታ? አልገባኝም። አንተ አባቴን የሚባለው ነገር እውነት ነው? ይቅርታ ለምኑ ነው? ወይስ እኔ ላይ ሴት መያዝ ነው? ለምኑ ነው ይቅርታ? ዝም አትበል፣ መልስልኝ ሰናይ። ወይስ እኔ ሰውን ትቼ አንተን በመቅረቤ ነው የኔ ስህተት? ሁሉም ነገር ውሸት ነበር ማለት ሁሉም ነገር ውሸት ነበር ስትል አልገባኝም። የቱ ነው ውሸት? አንተ አባቴን ማሳገት ነው ወይስ ከኔ ጋር የነበረ ነገር ነው? ከአንቺ ጋር ከኔ ጋር የነበረ ነገር ውሸት ነው ሰናይ? ተረጋጊ። እንዴ አልገባኝም። መልስልኝ፣ ዝም አትበል። መልስልኝ፣ ዝም አትበል። አንተ ውሻ ልክስክስ። አንተ ቆይ ልቀቀኝ። እኔ ነው ፈልጋለሁ። እንዴ ተረጋጊ። ድራማ ነበር እኔ ላይ ስትሰራብኝ የነበረው። ተረጋጊ። መልስልኝ። ተነስና ተቀመጥ። እኔ እገልሃለሁ። እኔ ነኝ የምደፋክ። ተረጋጊ። እንዴ እንደ ቀልድ ይቅርታ ማለት? ተረጋጊ። አንድ አመት ሙሉ እኔ ድራማ ስትሰራ ነበር። ተገድቼ እኮ ምን ነው ተገደ? እኔ ላይ ድራማ ሰራ ተብለኝ ተገደልከው እንዴ? ምን ዝም ያስብልሃል? መልስ ፈልጋለሁ። አዎ ተገድጄ ነው ይሄን ሁሉ ያደረኩት። ምን ነው ተገደ ሁሉ ነገር የምታረገው? ይኸውልህ ሰናይ፣ እኔ ራሴ ነኝ እንዲያው ንቄ የምደፋክ። ተረጋጊ። በቃ ይቅርታ፣ ሌላ ምንም አልልህም። ማለት ለምኑ ነው ከኔ ጋር ስላቃጠልከው? እኔ ካንተ ጋር ስላቃጠልኩት ጊዜ ነው ወይስ ስለ አባቴ ነው ይቅርታ እየጠየከኝ ያለኸው? ምንም ግልጽ አልሆነልኝም። ስለ ሁሉም ነገር ማለት ስለ ሁሉ አባቴን አንተ ነው እንደዛ ያስደረከው ሰናይ? አሁን ያልከው አንተ ብቻ አይኔ እሺ መጋኘት ተገኘው አባቴ ሰናይ ቃል እገባለሁ። እኔ ነኝ የምገልህ ሰናይ። ምንም ቢሆን እኮ አባቴ ነው ሰናይ። እንዴት አባቴን አሳልፈህ ትሰጥብኛለህ? እሱም ሳይበቃ እኔ ላይ ድራማ። ይሄ ለእኔ ይገባኛል ሰናይ? እኔ አንተን ማመኔ ጥፋት ነው? ሌላ ሴት መያዝ ነው ሳታውቅ የገባበት? እሱ ነው ወይ? ምን ዝም ትላለህ? መልስልኝ እንጂ። ሳላቅን የገባሁበት ሌላ ሴት አይንን ጨፈና ነው የገባበት? መልስልኝ ሰናይ። ዝም አትበል ሰናይ፣ መልስልኝ። ሌላ አማራጭ የለኝም። እኔ ሴት መያዝ ነው አማራጭ የሌለ? አማራጭ የሌለ እኔ ሴት መያዙ ነው? መልስልኝ ሰናይ፣ ዝም አትበል። መልስልኝ። ለምንድን ነው ዝም የሚለኝ? ቆይ ለምንድን ነው? እኔ የምጠይቀውን ጥያቄ ለእኔ ይገባኛል። እኔ የኔ በመላው ሰው መከዳት አለብኝ? አንተ ዝም በል። አንቺ ተረጋጊ እባክሽን። እኔ ምንድን ነው የምረጋጋው? ምን ይዤ ነው የምረጋጋው? ተረጋጊና ለምንድን ነው ዝም የሚለኝ? የምጠይቀውን ጥያቄ መልስልናል። አንዴ ቆይ ተረጋጊ እባክሽን፣ ተረጋጊ። ጥያቄ ልጠይቅ፣ የሚያስፈልገኝ መልስ ከሱ ልውሰድ። እባክሽን ተረጋጊ። እባክሽ አታልቅሽ። ዝም በል አንተ አፍህን ዝጋ። ትሰማኛለህ አይደል? አፍህን ዝጋ። ምንም አይነት ነገር እንዳታወራ። እባክሽን ተረጋጊ። ገና ብዙ ማታውቂያቸው ነገሮች አሉ። አንዴ ተረጋጊ። አንዴ ላውራ። በሙሉ አፋሁ ስህተት ነው አንቺ ላይ ሴት መያዜ። ያወራው አባትሽን አሳልፌ መስጠቴ እንደቀልድ እንዲህ እንደተረተረት እኮ እያወራኝ ነው። ስሚ፣ ቅድም አልናገር ስላለ ከኋላ የነበሩት ባልደረቦቼ
ዋጋውን እንዲሰጡት ስላረኩኝ በደንብ አድርገው ስላሹት ነው አምኖ ወደዚህ እንዲመጣ የተደረገው። እባክሽን ተረጋጊ። ውድ ቤተሰቦች እየተፈጠረ ያለው ነገር በጣም ከባድ ነው። ቅድም ሲያሳይ የነበረው አክት እያንዳንዱ ነገር ሲያደርግ የነበረው ሆን ብዬ አውቄ እንዳላወቀ ነበር ሰው ነው የነበርኩት። ያም ደግሞ ለምክንያት ነው። ከዛም በኋላ በሚወጣበት ሰዓት ላይ ቅድም ሲያላግጥ እንደነበረ ዋጋውን እንዲሰጡት አድርጌያለሁ። ለዛም ነው አምኖ የመጣው። በዛ ላይ ደግሞ ስልኬ ላይም የቀሩ ቪዲዮዎች ነበሩ። እዚህ ጋር ያላሳየሁትም የራሴ የሆነ ምክንያት ስላለኝ ነው። አሁን ለምትጠይቅ ጥያቄ ቀጥተኛ የሆነ ማብራሪያ ነው የምፈልገው። እንዴት እዛ ሰፈር ልትገባ ቻልክ? እንደ ቅድሙ የማይረባ መልስ መልሳለሁ ካልከኝ አስወጥተው እንዲያንፈራፍሩህ ነው የማደርገው። ተረጋግተህ መልስ። ምንድነው ዋናው ዓላማው? ምንድነው እዛ ሰፈር የገባበትን ዓላማ ኦፍ ኮርስ አውቄያለሁ። ግን እንዴት ነበር የነበረው? ሚሽኑ ምንድን ነበር? ለአንተ የተሰጠህ ሚሽን ምንድነው? እስከ ምን ደረጃ ነበር? እንግዲህ መጀመሪያ ወደ ነገሩ መንስኤ ልንገርህ። ከዛ በኋላ ነው አሁን እኔ ያለሁበትም ነገር የምትረዱ አንቺም ወቂው የምትረዱ እንድንረዳ እንጠብቃለን። ሰናይ በቃ እኔ ያለፉበትን ነገር ስታወቂ አዎ ትረጅኛለህ። አንተ ያለፍክበትን ነገር ያንተን ድራማ ነው ቁጭ ብዬ እንድሰማለን የምጠብቀው። እኔ ለራሴ በቃ አናቴ እኮ ሊፈርስ ነው። በቃ ለምን አትረዱኝም? ይኸውልህ እኔ በወቅቱ በጣም ችግር ውስጥ ነበርኩኝ፣ በቃ ከሚባለው በላይ ማለት ነው። እና ብዙ መፍትሄዎችን ሞከርኩኝ ከዛ ለመውጣት። ግን በቃ የሞከርኩት ነገር ሁሉ አልሳካልኝ አለ። እና ለካ የሆነ ሰው ይከታተል ይኖረዋል፣ እኔ አላቅም ይሄንን። እና በምትሄድበት ሁሉ ይሄዳለሁኝ። በቃ የምትሆነው ነገር ያሳዝነኛል፣ ላግዝ እፈልጋለሁ አለኝ ማለት ነው። እኔ ፈጣሪ ያመጣው በረከት ነው ብዬ አሜን ብዬ ተቀበልኩ። ምንድን ነው የምታግዘኝ ስለው በቃ እኔ የምሰራው ስራ አለ፣ በአካውንቲንግ ተመርቀሃል የሚባል ነገር ሰምቻለሁ፣ አጣርቻለሁ። ሰው እሱን ነገር ትሰራለህ አለኝ ማለት ነው። እኔ እሱን አድል ድሮስ የምፈልግ የነበረ በፈረስ ሲፈለግ በእግር ተገኘን ብዬ ተቀበልኩ፣ ምንም ያለ ማቅማማት። ከዛ እሱ ድርጅት አለው፣ እሱ ጋር ሂሳብ መስራት ጀመርኩኝ ማለት ነው። ከዛ በዚህ ሁኔታ ትንሽ ቆየሁኝ። የተወሰኑ ወራት እንዳለፉኝ ይሄ ሰው እዚህ ቦታ ላይ አንተ መቀመጥ አይጠበቅብህም፣ ሌላ ሰው አመጣለሁኝ፣ ሌላ ስራ ግን በጥሩ ደሞዝ ሌላ ስራ እሰጥሃለሁ አለኝ። እኔ በቃ ሹመት ነው ብዬ እሺ አልኩ፣ ተስማማሁኝ። ግን ከዛ ውጭ ነበር እንትን ነገሩ ማለት ነው። የሆነ ቦታ ላይ ሱቅ ከፈተልኝና ምንም ከትምህርቴ ጋር እኔ ካደግኩበት አስተዳደግ ጋር የማይገናኝ ስራ ሰጠኝ ማለት ነው። ከዛ እኔ ነገሩን ተቃወምኩት። ቆይ ለምን የሆነ ነገር በግልጽ አትናገርም? ዙሪያ ጥምጥም መሄድ ለምን አስፈለገ? እሺ አስጨርሺ። ከዛ በኋላ ያው እኔ ሸቀጦችን መሸጥ ብቻ ነበር የመሰለኝ። ግን እሱም ሌላ ነገር ነው። እንደዛ ብቻ አይደለም ሰውየው የሚፈልግ። ሸቀጡን ሁለተኛ ስራህ ነው፣ የመጀመሪያና ዋና ስራህ ግን እዚህ ፊት ለፊት ያለው ቤት ላይ የሚወጣ የሚገባውን ሰው ተከታተልልኝ አለኝ። እኔም በገንዘብ ቀይረኝ ነው ሌላ ነበረ ስሰራ የነበረው። እባክሽ እንደሱ አይደለም፣ አዳምጪኝ። ምን ነው እንደሱ ያለው ነው? ቆይ ለማውራት እኔን ለማስረዳት ራሱ አቅሙ አለ? በሰዓቱ የእናንተ አባት ነው ነገር፣ የእናንተ አባት መልእክት ነው የሚመስለው ንግግሩ። እኔም የተቀበልኩት የኛ አባት። የትኛው የኛ አባት? አዳምጪ። አሁን ሰውየው ለምን አልሁት፣ የመጀመሪያ ስራዬ ይሄ ሊሆን የቻለ እንዴት ስለው የዚህ ቤት ባለቤት እዚህ ቤት አይኖርም፣ ከወር አንዴ ከወር ሁለቴ በቃ እና ከሁለት ወርም አንዴ የሚመጣበት ጊዜ ነው ያለ እና የልጆቹን ቤተሰቦቹን በጣም ይወዳል። አብዛኛው ስራ የፊልድ ስራ ስለሚሰራ ነው እና በጣም ይወዳቸዋል። እነሱ ቤት ማን እንደሚገባ እነሱ በሰላም ወጥተው በሰላም ይገባሉ ወይ የሚለውን ብቻ ማጣራት ነው። ይሄ እኛ ነበር አሰራይ ነበር ይሰልልኝም ነበር። ለምን አትሰሚኝም? አውራ ቀጥል። እና
የቤቱ ባለቤት በቃ ይሄንን ነው የሚፈልግ ካንተ እና ጥሩ ደሞዝ ይከፈልሃል። ይሄን ብቻ ነው አንተ የሚፈጠረውን ነገር ቤት ማን ወጣ ማን ገባ፣ ልጆቹ በሰላም ወጡ በሰላም ገቡ፣ ምን ሰዓት ወጡ ምን ሰዓት ገቡ፣ ይሄ ብቻ ነው ያንተ ሪፖርት ሊሆን የሚችለው አለኝ። እኔ በቃ ምን አይነት የተባረከ አባት ነው በዚህ ልክ የሚያስበኝ። ምን ችግር አለው ታዲያ ይሄም አልሁና ተቀበልሁ ሀሳቡን። ከዛ እነሱ የሚወጡበትን ሰዓት የገቡበትን ሰዓት ማን እንደመጣ ይሄን ብቻ ነው የምናገር የነበር። እሺ አሁን የኔ ችግር እስካሁን ምን አለ? ለኔ እንኳን ለኔ መልስ ለመመለስ ይቅርና ነኝ ቀላ ብለህ የምታይበት አንድ ነገር እስካሁን ያልገባም አስወጣሻለሁ። እኔ እኮ ይሄን እኮ የእናንተ አባት ዝም በል አንተ። አንቺን አስወጣሻለሁ። ጨርስ። ከዛ በኋላስ ምን ሆነ? ለመጨረሻ ጊዜ የሆነውን ነገር ስታስረዳኝ በቃ ለብዙ ጊዜ ይሄ ነው በር የቀጠለው። ከዛ አባትየው ሲመጣም ትነግረናለህ አሉ ቆይተው ማለት ነው። የሆነ ቀን አባትየው ሲመጣ መጥቷል አልኋቸው። የሆነ ቀን አትበል፣ ሰሞኑ የተደረገውን ነው። እንደሚመጣ ጠየካት። አዎ ትመጣለች፣ ይመጣል አባት ያለችክ። ከዛ በኋላ ደውለህ ነገርካቸው አይደለ? ያው ስራ ጉዳይ ላይ መቼም የብር ሌላ ነገር አታውራ። የምመልስልን አዎ አይደለም ነው የምትለኝ እኮ ነው። እንደዛ ነው ጠይቃት ነበረ። ምክንያቱም እነሱ ይጠይቁኝ ነበረ። አባትየው መጣው ይሉኛል። ከታገተ ሰውየውን ከወሰዱት በኋላ ምንድነው የሆነው? ያንተ ጠፋ። ስልክ እስከምንደውልልህ ሌላ ስራ እስከምናዘዝህ ድረስ አካባቢውን ለቀህ ውጣ ሂድ አሉኝ ማለት ነው። ከዛ መጣሁና ወደዚህ ተቀመጥኩ። ይበቃኛል፣ አንቺም ይበቃል። ከዚህ በኋላ ምንም አይነት ነገር አልፈልግም። ማድረግ ያለብኝን ነገር ነው የማውቀው። ጠይቀው እንጂ አባቴ እንዳለ ጠይቀው እንጂ ምን ማለት ነው? ከዚህ በኋላ ያለው ስራ የኔ ነው፣ አንቺን አይመለከትሽም። እዚህ ጋር ሞቶ ቢሆንስ በምን አውቃለሁ? አንዳንዴ ስሚ፣ ካሜራ ላይ ተቀምጦ የሚደረግና የማይደረጉ ነገሮች፣ ከዚህ በኋላ የሚደረጉ ነገር ደግሞ ካሜራ ላይ እንዲቀመጥ አልፈልግም። ገባሽ አይደል? ውድ ቤተሰቦቻችን፣ ከዚህ በኋላ የሚደረገውን ነገር ካሜራ ላይ እንዲቀርብ አልፈልግም። ካሜራው ጠፍቶ መስራት ያለብኝን ነገር እሰራለሁ። ሁል ጊዜ ካሜራ ላይ እያቀረብን የምናደርገው ነገር ተገቢ ስላልሆነ የሚያዩትም ሰዎች ብዙዎች ስላሉ ካሜራውን አቋርጣለሁ። ካቋረጥኩኝ በኋላ የምሰራውን ነገር እሰራለሁ፣ የማደርገውን ነገር አደርጋለሁ። የምንገኘው ነበልባል ላይ ነው። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። በተደጋጋሚ የተለያየ ምልክቶች እየተሰጠን ያለው ማድረግ ያለብኝን ማድረግ ይሆናል ማለት ነው። እንደተለመደው ፕሊዝ ኮሜንታችሁን ጻፉልን። ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። መልካም ጊዜ፣ መልካም ቆይታ።